ከክፉ ከፈተና ይጠብቀናል ብለው የሚማጸኑት የክርስቶስ አገልጋይ ቅዱስ ጊዮርጊስ ያን ሁሉ መከራ በጽናት የተቀበለው ጽኑ የሆነው ቅዱስ ጊዮርጊስ መንፈስ ቅዱስ ስላደረበት ነው። የቅዱስ ጊዮርጊስ አምላክ እግዚአብሔር ሁላችንን የሚጠብቀን ለቅዱስ ጊዮርጊስ የሰጠውን ኃይልና ጽናት ለሁላችን ይስጠን። የሚያስፈልገን እሱ ነው። ሰላም ነው የሚያስፈልገን፣ ፍቅር ነው የሚያስፈልገን። ያጣነውና የጎደለን ነገር እሱ ነው። በዚህ ዓለም ላይ የመንፈስ ቅዱስ አሰራር በምድራችን ላይ ቢኖርም ዛሬ ዓለም ያጣችው ፍቅርን ነው፣ ሰላምን ነው። የምንሰማው ጦርነትን ነው። የምንሰማው መገዳደልን ነው። የምንሰማው ነገር ሁሉ ለጆሮ የሚመች አይደለም። ወንድም ወንድሙን ሲገድል፣ ሲያርድ፣ ሲያሳድድ፣ ሲጎዳ ነው የምናየውና በሰላም በፍቅር እንድንኖር እግዚአብሔር አምላካችን ይርዳን። በድጋሚ እንኳን ለበዓለ ጰራቅሊጦስ ለዚህ ቀን በሰላም በጤና አደረሳችሁ። እግዚአብሔር ይባርካችሁ። እግዚአብሔር የሰላም አምላክ ነው። የምን አምላክ ነው? እግዚአብሔር የሰላም አምላክ ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር የሚወደው ፍቅርን ነው። ጠላቶቻችሁን ግደሉ ነው እንዴ ያለው? ምንድነው ያለው? ጠላቶቻችሁን ምን በሉ? ውደዱ። አቤት የወንጌል ቃል! ምን ያህል መታደል ነው! ግራህን ለሚመታ እናደርገዋለን እንዴ? ግራውንና ቀኙን እያገላበጠ የሚደበደብ በዚህ ዘመን ከበሮ ብቻ ነው። የለም። ጌታችን ያስተማረን እሱ ነው። አምላክ ሲሆን በጥፊ የተደበደበ፣ የርኩሳንን ምራቅ የተቀበለ፣ አጎንብሶ ቀና ያደረገን፣ ቆስሎ ቁስላችንን የፈወሰልን፣ ሞቶ ሕያዋን ያደረገን፣ ምንም እንኳን ሙስና መቃብርን ድል አድርጎ ቢነሳ ያስተማረን ፍቅርን ነው፣ መዋደድን ነው። እግዚአብሔር የረብሻ አምላክ አይደለም። እግዚአብሔር የብጥብጥ አምላክ አይደለምና ሀገራችን ኢትዮጵያን የሰላም ምድር ያድርግልን። ከብጥብጥ ከክርክር ከሙግት እግዚአብሔር ይጠብቀን። ያው ነገም ደግሞ እንደምታውቁት እንግዲህ ያው ፕሮግራም ተይዟል። ሰላማዊ በሆነ መልኩ ፍቅርን በሚገልጥ መልኩ የወደዳችሁትን ያሰባችሁትን የልባችሁን መሻት እንድትፈጽሙ ብቻ ቤተ ክርስቲያን ትመክራለች። እጅግ ሰላማዊ ሆኖ እጅግ በፍቅር በመዋደድ በአንድነት ሆኖ ሀገርን ቤተ ክርስቲያንን መጠበቅ ያስፈልጋልና የቤተ ክርስቲያናችን አምላክ እግዚአብሔር ሀገራችንን ሕዝባችንን ይጠብቅልን። የቤተ ክርስቲያናችንን ጠላቶች ያስታክስልን። የተወደዳችሁ የእግዚአብሔር ቤተሰቦች ከጥቂት ጊዜ በፊት ወደዚህ ቤተ ክርስቲያን መጥቼ ነበር።